ባህር ጌታውን ፈቃድ ይጠይቃል። ሱብሃንአላህ ምን ብሎ ይጠይቃል? የአላህን ረሕመት ሰፊነት የአላህን ይቅርባይነት በደንብ እንድንረዳ የሚያደርግ ሐዲስ ነው። ያ ረቢ እዘን ሊ ፍቀድልኝ ጌታዬ ይላል። ምን ለማድረግ? የሰውን ልጅ በሙሉ ለማጥፋት ፍቀድልኝ ይላል። ፈኢነሁ አከለ ሪዝቀከ ወዐበደ ገይረክ ያንተን ሪዝቅ የበላ ካንተ ሌላ ያመልካል የሰው ልጅ ላጥፋው ፍቀድልኝ ይላል። የባህር ኃይል እንደ ዝምታው አይደለም። ዝም ሲል እንደ ውሃ እንደ ባህር የተረጋጋ የለም። ሲቆጣ ሱናሚን አስብ። 850 ሺህ ኸልቅ በአንድ ጊዜ የወደመበት በጣም ከባድ ነው። የባህር ሱናሚ ታውቃላችሁ 99 ኪሎ ሜትር ነው ወደ ታች ኦልሞስት ከዚህ አዳማ ማለት ነው የባህሩ ጥልቀት። ከታች የተነሳ የመሬት መንቀጥቀጥ ታች ላይ ወለሉ ላይ የተነሳው የመሬት መንቀጥቀጥ ይህንን ያክል ርዝመት ያለውን ባህር 10 ሜትር ነው ያነሳው። ያ ተመልሶ ሲሄድ ያ ግዙፍ ባህር ከተሞቹን ገብቶ ምን እንዳደረጋቸው የቅርብ ጊዜ ትዝታ ነው። ሱናሚ the best example አላህ የሰው ልጅ በቃ ትእዛዙን አላህ ከፈለገ ሲያምጽ የሰው ልጅ ምን ማድረግ እንደሚችል ማለት ነው። ገባ? እንደዛ እናድርግ ነው የሚሉት ባህሮች። ጠይቃሉ የሰው ልጅ አበዛው። የሰው ልጅ በቃ ካንተ ያንተን ሪዝቅ እየተመገበ ካንተ ሌላ ያመልካል። መሬትም ትላለች ጌታዬ ሆይ ፍቀድልኝ አን አብተሊዕ እብነ አደም የሰውን ልጅ ዋጥ ላድርገው ትላለች። ያንተን ሪዝቅ እየበላ ሌላን ያመልካል ትላለች። ሰማይም ትላለች የሰውን ልጅ አን አጥብቅ ዐላ እብኒ አደም ልጨፍልቅና ልግደለው ትላለች ሰማይም። ፈየቁሉ ላሁ ለሁም አላህ ምን ይላቸዋል? ደዑሁም ተዋቸው፣ ለው ኸለቅቱሙሁም ለረሒምቱሙሁም ብትፈጥሯቸው ኖሮ ታዝኑላቸው ነበር። ተዋቸው። ሱብሓነላህ የዝነቱ ስፋት በጣም ነው የሚገርመው እኮ።